6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተመንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር በቅድመ ክፍያ 2 ሚሊዮን 589400 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር ቅድመ ክፍያ 3 ሚሊዮን 210 ሺህ ብር ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የባህረ ሰላጤው ሀገራት በከፍተኛ ጭንቀት ላይ ባሉበት በአሁኑ ሰዓት በኢራን ህዝባዊ አመጹ ዳግም መቀጣጠሉ የኢራንን መሪዎች አስደንግጧል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ አሜሪካን አሞካሽተው የዓለም ኃያሉ ጦር ሲሉ የአሜሪካን ጦር ጠርተው የአሜሪካ ኃያሉ ጦር በምድር ላይ ሲመታና በኢራን ባህር ውስጥ ሲሰምጥ ልናይ ነው ሲሉ ያደረጉት ንግግር አነጋጋሪ ሆኗል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም እየተደረገ ያለው ድርድር ተስፋ እንደሌለውና በተለይም ኢራን የአሜሪካን ቀይ መስመሮች መቀበል የማትችልበት ደረጃ ላይ እንደደረሰች አመልክቷል። በአንጻሩ እስራኤልም ጉዳዩን እየተከታተለች እንደሆነና አሁንም በአሜሪካ መሪዎች ላይ በፍጥነት ድርድሩን አቁሙና ወደ ወታደራዊ እርምጃ እንግባ፣ ኢራንን እንምታት የሚለውን ጉዳይ እያሳመኑ እንደሆነ ተመልክቷል። ይህንን ጉዳይ በተመለከተ በሰፊው የማስደምጣችሁ ዝርዝር መረጃዎች ይኖራሉ። አብረን እንከታተለው። በቅድሚያም የአሜሪካና የኢራን ፍጥጫ የመጨረሻው ምዕራፍ ላይ የደረሰ መስሏል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ የአሜሪካን ጦር በዓለም ኃያሉ ጦር በማለት የጠሩት ሲሆን ምሽቱን ባደረጉት ንግግራቸው የዓለም ኃያሉ ጦር የሆነው የአሜሪካ ጦር በኢራን ባህር ውስጥ ሲሰምጥ ልናይ ትንሽ ጊዜ ቀርቷል ሲሉ ተናገሩ። በሌላ በኩል በጄኔቫ እየተካሄደ ባለው ድርድርም ተስፋ ሰጪ ነገር እንደሌለ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አስታውቀዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ የዓለም ኃያሉ ሰራዊት የሆነው የአሜሪካ ጦር መልሶ እንዳይነሳ ሆኖ ሊመታና በኢራን ባህር ውስጥ ሊሰምጥ ይችላል ሲሉ ነው ምሽቱን የተናገሩት። ፕሬዚደንት ትራምፕ ከኢራን ጋር ከተፈጠረ ፍጥጫ ጋር በተያያዘ የአሜሪካ ጦር ሰራዊት ኃያልነትን ባገኙት አጋጣሚ ሁሉ በተደጋጋሚ ሲናገሩ መቆየታቸውን ያስታወሱት አያቶላ አሊ ካሚኒ በሀገራቸው ኢራን ዙሪያ የጦር መርከቦቿን እያስጠጋች ያለችው አሜሪካን ኢራን የሚቀርቡላትን ቅድመ ሁኔታዎች በመቀበል ከስምምነት ካልደረሰች እርምጃ እንደሚወሰድባት ፕሬዚደንት ትራምፕ ሲዝቱ ቆይተዋል። ይህንን በተመለከተ ካሚኒ ምሽቱን ባደረጉት ንግግር በሰጡት ምላሽ የአሜሪካ ፕሬዝዳንት ሰራዊታቸው በዓለም ላይ ጠንካራ እንደሆነ በተደጋጋሚ ሲናገሩ አድምጫለሁ። ጠንካራ ነው። ጠንካራ የተባለ ሰራዊት አንዳንድ ጊዜ ደግሞ እንዳይነሳ ተደርጎ ክፉኛ ሊመታ ይችላል። ይህንን ደግሞ ዓለም ላይ ተቃርቧል ብለዋል። ጠቅላይ መሪው ጨምረው አሜሪካ የጦር መርከቦችን ወደ ኢራን መላኳን በተደጋጋሚ እየገለጸች መሆኗን በመጥቀስ መርከቦቹ አደገኛ መሳሪያዎች ናቸው፣ ነገር ግን የበለጠ አደገኛ ነገር ደግሞ እዚህ እኛ መርከቦችም ላይ ተጭኗል። ስለዚህም እነዚህ አደገኛ የአሜሪካ የጦር መርከቦች እንዳይንሳፈፉ አድርገን ልናሰምጣቸው እንችላለን ብለዋል።
አሜሪካ ካለፈው ሳምንት ጀምሮ በዓለም ላይ ካሉ ትልቅ የሆነ አውሮፕላን ተሸካሚ የጦር መርከቦቿ መካከል አብርሃም ሊንከን የተባለውን በኢራን አቅራቢያ በሚገኘው ባህር ያሰማራችው ሲሆን በቬንዙዌላ ላይ በተፈጸመው ጥቃት ውስጥ ተሳታፊ የነበረው ጄራርድ ፎርድም በትናንትናው ዕለት በባህረ ሰላጤው ላይ ተቀላቅሏል። ከነዚህ ግዙፍ የጦር አውሮፕላን ተሸካሚ መርከቦች በተጨማሪ ሌሎች መርከቦችም የአሜሪካ የጦር መርከቦች ከተለያዩ ዓለም ክፍሎች ወደ መካከለኛው ምስራቅ ተሰማርተዋል ተብሏል። እዚህ እንዳለ ኢራን በእንቅርት ላይ ጆሮ ደግፍ ሆኖባታል። እዚህ ቀደም በከፍተኛ ማዕበል በመላው ኢራን ተቀጣጥሎ የነበረውን ተቃውሞ መቆጣጠር ችላ የነበረችው ኢራን ሁኔታዎችን የተቆጣጠራቻቸው ቢመስልም ነገር ግን ከትናንት ምሽት ጀምሮ በኢራን አዲስ ተቃውሞ መከሰቱ ተመልክቷል። ይህ ደግሞ ትራምፕ እጃቸውን ለማስገባት አዲስ መንገድ እንዳይከፍትላቸው በኢራን በኩል ተሰግቷል። በምዕራባዊ ኢራን ተቃውሞ እንደ አዲስ እንደተቀሰቀሰ መገናኛ ብዙሃን ከኢራን እየዘገቡ ሲሆን በዚህ የተቃውሞ እንቅስቃሴን የሚያሳዩ በምዕራብ ኢራን የተቀረጹ ተንቀሳቃሽ ምስሎችም ይፋ ሆነዋል ተብሏል። አብናዳን በተባለ ከተማ የተቀሰቀሰው ተቃውሞ አሁን ወደ ሌሎች የኢራን አካባቢዎች እየተዘመተ ሲሆን የአያቶላ አሊ ካሚኒ አስተዳደር ሁኔታውን ለመቆጣጠር እየተንቀሳቀሰ ቢሆንም ነገር ግን አሜሪካ ይህንን ክፍተት እንዳትጠቀምበትም ተሰግቷል። በምጣኔ ሀብት አለመረጋጋት ምክንያት የተነሳው የኢራን ተቃውሞ የኢራን አብዮታዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ካሚኒ ከስልጣን ይውረዱ ወደሚል ከተሸጋገረ በኋላ ቀጠናዊ ውጥረት አንግሷል። አዲስ ተቃውሞ መቀስቀሱን ተከትሎ የኢራን መንግስት በመጠኑ ከፍቶት የነበረውን ኢንተርኔት ሙሉ በሙሉ ከትናንትናው ምሽት የዘጋ ሲሆን እስካሁን ድረስ አመጹን እንዳልተቆጣጠረውም ተመልክቷል። በዚህ እንዳለ በጄኔቫ በስዊዘርላንድ እየተካሄደ የሚገኘው የአሜሪካና ኢራን ድርድር ተስፋ ሰጪ ነገር እንደሌለውና በተለይም ደግሞ የአሜሪካ ቀይ መስመሮች አልተከበሩም ሲሉ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ተናግረዋል። ምክትል ፕሬዚደንት ጄዲ ቫንስ በተወሰኑ ነጥቦች ላይ በኢራን ላይ መሻሻል ብናይም ድርድሩ ግን ተስፋ ሰጪ አይደለም፣ ኢራን አሁንም የአሜሪካን ቀይ መስመሮች ለመቀበል ፈቃደኛ አይደለችም ሲሉ ተደምጠዋል። ከደቂቃዎች በፊት በሰጡት መግለጫ ይህ የጄዲ ቫንስ መግለጫ ድርድሩ ሙሉ ለሙሉ ተዘግቷል ወይም ተስፋ አለው የሚለው ጥያቄ ላይ የነበረውን ብዥታ ያጠራና የአሜሪካ ቀጣይ አቅጣጫን ያመላከተ ሆኖ ተገኝቷል ብሎታል። ታይምስ ኦፍ እስራኤል በዘገባው ምክትል ፕሬዚደንት ቫንስ ለጋዜጠኞች በሰጡት መግለጫ በኦማንና በሌሎች የኋላ መስመሮች የመገናኛ መንገዶች ያደረግናቸው ንግግሮች እና አሁንም በጄኔቫ እየተካሄደ በሚገኘው ድርድር ኢራን የተወሰነ ልስላሴ እያሳየችን ቢሆንም ነገር ግን ሙሉ በሙሉ የአሜሪካን ቀይ መስመሮች ለመቀበል ፈቃደኛ አይደለችም ብለዋል። እንደ ቫንስ ገለጻ ከሆነ ኢራን የዩራኒየም ማበልጸግ መጠኗን በተወሰነ መንገድ አሜሪካን በሚያስደስት መልኩ ለመገደብና የዓለም አቀፉ የኒውክሌር ኃይል ኤጀንሲ ተቆጣጣሪ ወደ ሀገሪቱ ገብቶ እንዲቆጣጠራት ለመፍቀድ ፍላጎት አሳይታለች ብለዋል። ቫንስ ሲናገሩ አንዳንዶች እንደሚሉት ዲፕሎማሲው ሙሉ በሙሉ አልሞተም ወይም አልተዘጋም። ኢራናውያን የኢኮኖሚ ማዕቀቡን ክብደት ተረድተው የተወሰነ እንቅስቃሴ እያደረጉ ነው። የአሜሪካን ውዴታ ለመፈጸም ፈልገዋል። ይህም ጦርነትን ለማስቀረት የተወሰነ ተስፋ አለው፣ ነገር ግን ሙሉ በሙሉ ተስፋ ሰጪ አይደለም ብለዋል። የቫንስ ንግግር ዋና መልእክት እንደሚያስረዳው ሁሉም ነገር አልጋ ባልጋ ነው የሚል አልነበረም። ይልቁንም አሜሪካ ፈጽሞ የማታወላውላቸውና ኢራን አሻፈረኝ ያለችባቸው ወሳኝ ነጥቦች እንዳሉ ጄዲ ቫንስ ገልጸዋል። የመጀመሪያው የባላስቲክ ሚሳይሎች ሲሆን አሜሪካ ኢራን የኒውክሌር ጉዳይን ብቻ ሳይሆን አውሮፓንና እስራኤልን መምታት የሚችሉ የኢራን ረዥም ተምዘግዛጊ ሚሳይሎችን ማምረት በፍጹም እንድታቆምና አሁን ያላትንም ክምችት በፍጥነት እንድትቀንስ ትፈልጋለች። ኢራን ይህንን የብሔራዊ ደህንነት ጉዳይ በሚል ውድቅ አድርጋው እንኳን ልደራደርበት ልነጋገርበት እንኳን አልሻም ስትል አስታውቃለች። ሁለተኛው ደግሞ በቀጠናው የሚገኙ ቡድኖችን መደገፍ የሚለው ነው። አሜሪካ ኢራን ለሂዝቦላ ለሐማስና ለሃውቲዎች የምታደርገውን የገንዘብና የጦር መሳሪያ ድጋፍ በፍጥነት እንድታቆም ጠይቃለች። ቫንስ እንዳሉት ከሆነ ኢራን በዚህ ጉዳይ ላይ ለመደራደር ፈቃደኛ አይደለችም። ሶስተኛው
ደግሞ ኢራን ከጥቂት ዓመታት በኋላ የኒውክሌር ገደቡ እንዲነሳላት ትፈልጋለች። አሜሪካ ግን ገደቡ ለዘላለም እንዲቀጥል ነው የምትፈልገው። ቫንስ ሲያጠቃልሉ የኒውክሌር ፈንጂው እንዳይሰሩ ማድረግ ብቻ በቂ አይደለም፣ ሚሳኤሎቻቸውን መገደብ አለብን። ኢራን ይህንን እስካልተቀበለች ድረስ እውነተኛ ስምምነት ከአሜሪካ ጋር አይኖራትም፣ የአሜሪካን ክንድ ትቀምሰዋለች ብለዋል። ታይምስ ኦፍ እስራኤል እንደሚለው ከሆነ የቫንስ መግለጫ በእስራኤል መንግስት በኩል በጥንቃቄ እየታየ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካም በትንሽ መሻሻል ትታለላለች፣ ኢራንንም እንዳታምናት ሲሉ በከፍተኛ ሁኔታ ስጋታቸውን ከመግለጽም ባሻገር ቤንያሚን ኔታንያሁ ወደ አሜሪካ ተጉዘው ዋይት ሃውስ ገብተው ለትራምፕ ይህንን ጉዳይ ማስረዳታቸውም ተመልክቷል። የእስራኤልን አቋም በተመለከተ ታይምስ ኦፍ እስራኤል እንዳለው እስራኤል ኢራን ጊዜ እየገዛች ነው በድርድሩ ብላ ታምናለች። ኔታንያሁ ለዋይት ሃውስ በላኩት ቀይ መስመር በያዘው መልእክትም ኢራን ቀይ መስመሮችን ካልተቀበለች ንግግሩን አቋርጦና ወደ ወታደራዊ ጉዳያችን እንግባ፣ አንድ ጊዜ ሚሽኑን እንደጀመርነው ጨርሰው የሚል ግፍት እያደረጉ ነው። የቫንስ ምላሽ ደግሞ ለእስራኤል ምክትል ፕሬዝደንቱ ለእስራኤል ደህንነት አሜሪካ ያላትን ቁርጠኝነት ገልጸው መጥፎ ስምምነት ከማድረግ ምንም ስምምነት አለማድረግ ይሻላል የሚለውን የትራምፕ አስተዳደር መርህ እንደሆነ ገልጸውላቸዋል ተብሏል። ይህ የቫንስ መግለጫ የሚያሳየው የአሜሪካና የኢራን ድርድር በሞት ሽረት መካከል እንደሚገኝ አመላካች ነው ብለውታል። የትራምፕና የቫንስ አስተዳደር ኢራን በመጨረሻው ሰዓት እንደምትለሰልስ በመጠበቅ ከፍተኛ ጫና ወይም ማክሲመም ፕሬዠር እና የተከፈተ በር ዲፕሎማሲን ጎን ለጎን እያካሄዱባት ይገኛሉ። በሌላ በኩል ተንታኞች እንደሚሉት ከሆነ ይህ ወደፊትና ወደኋላ የሚደረግ ጉዞ ብዙም መቀጠል አይችልም ይላሉ። ኢራን ወደ ኒውክሌር መሳሪያ ባለቤትነት እየተጠጋች ስለሆነ አሜሪካን በቅርብ ሳምንታት ውስጥ ወይ ስምምነት ታደርጋለች ወይ ደግሞ ወታደራዊ እርምጃውን በዚህ ሳምንት ጀምረዋለች የሚል የመጨረሻ ውሳኔ እንድትወስን ትገደዳለችም ብለዋል። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በተዘዋዋሪ ከኢራን ጋር በሚደረገው ድርድር እየተሳተፍኩ ነው ሲሉ ተናግረዋል። በሁለቱ ሀገራት መካከል የሚደረገው ድርድር አይሳካም ብለው ያሰቡ እንደሆነ የተጠየቁት ፕሬዝደንቱ ከስምምነት ላይ መድረስ የሚፈልጉ ይመስለኛል። በጣም እድል እየሰጠናቸው ነው ለኢራኖች። ባለመስማማት የሚመጣውን መዘዝ መቀበል የሚፈልጉ አይመስሉኝም። ክንዳችንን በጥቂቱም ቢሆን ያለፈው ዓመት ቀምሰውት አይተዋል ብለዋል። ኢራን እጅግ ጠንካራ ተደራዳሪ ናት ብዬ አስባለሁ፣ ለበጎም ሆነ ለክፉ ያሉት የዩናይትድ ስቴትሱ ፕሬዝደንት ዶናልድ ጄ ትራምፕ መጥፎ ተደራዳሪ ናት፣ ምክንያቱም የኒውክሌር ተቋማቷን ለማውደም ቢ2 የተሰኙ የጦር አውሮፕላኖችን ከመላካችን በፊት ልንስማማ እንችል ነበረ። አሁን ግን የበለጠ ኃላፊነት የሚሰማቸው ይመስለኛል፣ ምክንያቱም አሜሪካ ምን ማለት እንደሆነች ጥፊዋን በጥቂቱ ቀምሰውታል ብለዋል። ፕሬዝደንቱ ይህንን ከተናገሩ ከጥቂት ሰዓታት በኋላ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ በድርድሩ ላይ ያላቸውን ተስፋ ገልጸዋል። ቃል አቀባዩ ዩናይትድ ስቴትስ ከዚህ በፊት ከነበረው በተሻለ አሁን የበለጠ ምክንያታዊ ሆና መጥታለች ሲሉ አሞካሽተዋታል። በኢራንና በአሜሪካ መካከል የሚደረገው ሁለተኛ ዙር ድርድር በጄኔቫ በትናንትናው ዕለት ተጀምሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የድርድሩን ጉዳይ በቅርበት እየተከታተሉት ሲሆን ድርድሩ በፍጥነት ቆሞ ወደ ወታደራዊ እርምጃ እንዲገባ በተደጋጋሚ ሲጠይቁ ቆይተዋል። በሆነ ሆኖ በውጥረትና በአስቸጋሪ ሰንሰለት ላይ የተሞላው የአሜሪካና የኢራን ድርድር አሁንም ቀጥሏል። በቀጣይ ቀጠናው ላይ ስጋት ያጫሩት ጉዳዮች ወደ ወታደራዊ እርምጃ ይሄዳሉ ወይስ በዲፕሎማሲ ያልቃሉ የሚለውን የምንመለከት ይሆናል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። በ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር፣ በቅድመ ክፍያ 2 ሚሊዮን 589400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር፣ ቅድመ ክፍያ 3 ሚሊዮን 210 ሺህ ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር Properties